ከአመፃ ሁሉ ሊያነጻን የታመነ አምላክ ነው ይላል። አጀንዳችሁ ላይ ዝም ብሎ የማይረባ ነገር ከመጻፍ ኃጢአታችሁ ጻፉ አይደል? በተለይ ሴቶች ጎበዝ ናቸው በዚህ ዕለታዊ ነገር። ዛሬ ቀኑ ደመናማ ነው ምናምን እያላችሁ ከመጻፍ መንግሥተ ሰማያት ቀርባለችና ንስሐ ግቡ። መንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? ይሳደረሳችሁ እግዚአብሔር ይመስገን እያልን እንድናመሰግነው የፈቀደልን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ይቅርታ ትንሽ ስላረፈድኩኝ። የምንነጋገርበት የትምህርታችን ርዕስ የሚሆነው በተሰጠኝ አጭር ደቂቃ በዚህ በማቴዎስ ወንጌል በሁለቱ ስፍራዎች በሁለት ታላላቅ ሰዎች የተነገረ የንስሐ መልእክት የንስሐ ቃል ነው። ሁሌም በቅዳሴያችን የሚነገር ነው። ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ በሚል ርዕስ ለአጭር ጊዜ እንነጋገራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እስቲ በሉ ነስሑ በሉ። እዛ ነው እንዲህ ባሉ ግቢ ጉባኤው የ4 ኪሎ ነው በተለምዶ ምንድን ነው የ4 ነው። እሺ በሏ ምንድን ነው አልበላችሁም ነው ነስሑ የንስሐ ትምህርት ስለሆነ ነው። አንገት የሚያስል ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። ነስሑ ወእመኑ። ሳምሪ እንኳን የመጋቢ ተማሪ ናት። የታለች? ግዕዝ የተማረ ሰው አብሯችሁ ኖሮ እንዴት ነው ድምጻችሁ? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። እስካሁን በችርቻሮ ነበር፣ በጅምላም በለው። ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አንፍዘት አለ። እሺ ይሁን። ይህንን ቃል በመጀመሪያ ሲናገር የሰማነው በወንጌሉ ማን ነው? በሁለት ታላላቅ ሰዎች የተነገረ ቃል ነው ብያቸዋለሁ። ያው ውስጥ አዋቂዎች እንደነገሩኝ እንግዲህ አንድ ታላቅ ነገር በቀጣይ ሳምንት ታደርጋላችሁ። እንግዲህ ያው እኛ ሁላችን በግቢ ጉባኤ ያለፍነን በአርሲ ዩኒቨርሲቲ የሕክምና ሳይንስ ግቢ ጉባኤ እኛም አገልግለናል፣ ተገልግለናል። ያው አባትና ልጅ የሚባለው አደረጃጀት አለ አይደል? በዛ ተደራጅተን ንስሐ አባት ጋር ንስሐ አባት ተይዞ ንስሐ ተገብቶ ትልቅ የጽድቅ ስራና የህይወት ጎዳና የሚጀመርበት ትልቅ ህይወት አለ ግቢ ጉባኤ ላይ። ያ እንዳለ ሰምቻለሁ። ስለዚህ ቢያንስ አንዳንድ ጥቦችን ሊጠቅሟቸው የሚችሉ ነገሮችን ለመነጋገር የትምህርቱ ዓላማ እሱ ነው። እናንተ ለንስሐ ለቅዱስ ቁርባን እየቀረባችሁ ስለሆነ ኢንስትራክሽን መስጠት ነው ማለት ነው። ይስማማችኋል? ድምፅ ታቅበው የለም፣ በሙሉ ድምፅ እንግባ ወደ ትምህርቱ። እሺ፣ ሁለት ታላላቅ ሰዎች ይህንን ቃል ተናግረውታል። በቅዳሴያችንም ሁል ጊዜ ይባላል አይደለም? ዘአወፈየኒ አወፈይኩከ ሲል ካህን ለካህን፣ ከዛ በኋላ ዲያቆኑ ምን ይላል? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት ብሎ ወንጌሉን ይረከባል ማለት ነው። ማን ነው ይህንን ቃል ሲናገር የሰማችሁት? ማን ነው? ምንድን ነው እያልኩኝ ጊዜ አልፈጅም፣ ቶሎ ንገሩኝ። ብዙ ነገር ነው ልነግራችሁ የፈለኩት፣ ስለዚህ ጊዜ አታጥፉ። አውቃለሁ ፍዘት አለ፣ ግን ማን ነው ሲናገር የሰማችሁት? ይሄን መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሰበከው የመጀመሪያው ሰባኪ ማን ነው? ቅዱስ ዮሐንስ። የትኛው? ቅዱስ ዮሐንስ ዘሰዋስው፣ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ዮሐንስ መጥምቅ። የትኛው? መጥምቁ ዮሐንስ አይደለ? ከዛ በተከታይ ማን ሰበከው? ከዮሐንስ ተቀብሎ ዮሐንስ አንገቱን ተቆርጦ በሰማዕትነት ባለፈ ጊዜ ይህንኑ ቃል እያስተማረ ሌላ ሰው መጣ። ማን?
ክርስቶስ አይደል እዛው ገሊላ ከገዳመ ቆሮንቶስ መልስ የመጀመሪያ ተአምሩን በቃና ዘገሊላ አይደል ያቺ የውሃዋ ወይን መሆን የመጀመሪያ ተአምር ሆና በህዝቡና በደቀ መዛሙርቱ ፊት የሰራው ማለት ነው። በተአምር ደረጃማ ገና በድንግልና መጸነሱ ተአምር አይደል ግን በህዝቡና በደቀ መዛሙርቱ ፊት የሰራው የመጀመሪያ ተአምር ሪከርድ ተአምር በወንጌል የተመዘገበ ተአምር ተብሎ የተመዘገበ የመጀመሪያው ተአምር ለማለት ነው። በተአምር ደረጃ የመጀመሪያው በቃና ዘገሊላ ተአምር ነው አይደል እንግዲህ ጥር 10 ለ11 ተጠመቀ ሌሊቱ 10 ሰዓት ላይ በ31 ዓመተ ምህረት በዘመነ ሉቃስ ተጠመቀ ሳይውል ሳያድር ሄደ ገዳመ ቆሮንቶስ ከጥር 11 እስከ የካቲት ስንት ይሆናል ከጥር 11 ላይ 40 ቀን ስትደምሩ የካቲት 21 ይሆናል የካቲት 20 ወጣ ከገዳመ ቆሮንቶስ በሶስተኛው ቀን ምን ሆነ ስካብካብ ሆነ የሚለው ሰርግ ሆነ ስለዚህ የካቲት 23 ተበዓሉ ነው የቃና ዘገሊላ እኛ ግን የውሃን በዓል ከውሃ በዓል ለማክበር በቃና ዘገሊላ ብለን የምንዘምረውና የምናከብረው መቼ ነው የጥምቀት ማግስት ነው የመጀመሪያው ተአምሩ በየካቲት 23 በቃና ዘገሊላ ሲመዘገብ የመጀመሪያው ትምህርቱ የማቴዎስ ወንጌል ላይ እንደምታነቡት ምዕራፍ 11 ማንበብ ትችላላችሁ ማርቆስም ላይ ማንበብ ትችላላችሁ ልክ ከሄኖን በረሃ ዮሐንስ መጥምቅ ሲወጣ እያሰማ የወጣው ድምጽ ያ በኢሳይያስ በነብዩ የአዋጅ ነጋሪ ቃል የሚጮሰው ድምጽ ጥርጊያውን ማስተካከሉ እያለ የሚጮሰው ድምጽ የተባለለት ያ ድምጹን ሲያወጣ ያወጣው በንስሐ ግቡ ትምህርት ነው ማይረባ ነገር ከመጻፍ ኃጢአታችሁን ጻፉ አይደል በተለይ ሴቶች ጎበዝ ናቸው በዚህ ዕለታዊ ነገር ዛሬ ቀኑ ደመናማ ነው ምናምን እያላችሁ ከመጻፍ ዛሬ እዚህ እጅ ማምላካ ማለት ኃጢአትሽን ጻፊ ጥሩ መደምሰሻ ይሆናልና በማስታወሻ ትመዘግብ ነበር ግን አንዲት በጣም ከባድ ኃጢአት ነበረች እዛ ውስጥ እጽብት ለነግር የሚሏት በጣም ማለት መቼም የኃጢአት ክብደት ለኛ ይነገራል ማለት እኛ ምስክር ነን ከባድ በቃ አሁን አባለጥሱም ታሪኩን እንድታነቡ ሪኮመንድ ካረኳችሁ ልጨልሉብኝ ሁላ ትችላላችሁ ስለዚህ ተዋሉ በጣም ከባድ ኃጢአቶች ተሰርተዋል ከባድ ግን አንድ ነገር ያጽናናል የፈለገ የኛ ኃጢአት ቢከብድ እንደው በቃ ዓለሙ ሁሉ እንደ አትላስ ተሸክምነዋለሁ ሰይጣን እንደው ሲሆን ሞላ ቢለው ራሱ ክዳኗ ላይ ያስቀምጠኛል በዚህ ኃጢአት የምትሉት እንኳን ቢሆን አንድ ቃል ያጽናናችሁ ይባላል አይደል እና ከአመፃ ሁሉ ሊያነጻን የታመነ አምላክ ነው ይላል እስቲ በሉ ከአመፃ ሁሉ ሊያነጻን የታመነ አምላክ ነው አባ ጊዮርጊስ ደግሞ ምን ይላል የፈለገ እናንተ ኃጢአተኛ ነኝ ብላችሁ የኃጢአት ብትደረድሩ የእግዚአብሔር ምህረት ደግሞ ከዛ ይሰፋ ስለዚህ እመቤታችን ምን ይላታል የኔ ኃጢአት ከልጅሽ ምህረት ባህር ከምህረት ውቅያኖስ ጋር ሲነጻጸር እንደ ደም ጠብታ ነው ስለዚህ እንደ በስሊንጅ ወስደሽ የኔ ኃጢአት በምህረቱ ባህር ውስጥ ጨምር አንድ የደም ጠብታ በባህር ውስጥ ሲጨምር በቃ የለም አይደል የለም እንደዛ እግዚአብሔር መሐሪ ነህ ይቅር ባይ ነህ ይቅር በለን ካልነው በቃ ያን አክኖሌጅ ማድረግ ነው ገባችሁ አይደል ክራይቴሪያ ፎርሙን መሙላት ነው እምነት ነው ጉዳዩ የዳዊት ልጅ ሆይ ማረኝ ብሎ ማለዘን ነው በቃ ጉዳዩ እሱ ነው አምናችሁ ከገባችሁ እግዚአብሔር ከምንም ነገር ይቅር ይለናል እንዳልኳችሁ ነው ጻድቃን ይሰሩታል ተብሎ የማይታሰቡትን ነገር ሰርተው ነው ያለፉት ስለዚህ የኃጢአት ሚዛን ውስጥ አትግቡ ትልቁ ነገር ላለመድገም ከራስ ጋር መማል ነው ሌላው ደግሞ ቻሌንጅ ምንድነው ብደግሞስ አሁን ነገም እኮ ያው ነኝ እኔ አውቃለሁ ሁሌ እንትን በቃ አድርጉት ያንንም ትገባላችሁ እንደው የነገውን መድኃኒዓለም ያውቃል የዛሬውን ግን አስጠልቶኛል አልደግመውም ተብሎ ነው የሚገባው ይሄ አሁን ያስተማርኩበት ነጠላ ከትላንት ወዲያ ታጥቧል እንደሚያልፍ እያወቅ ነው ሊያጠብቁት አይደል ምን ያው ከአራት ቀን በኋላ የሚያልፋል ምን ይባላል ያው እንደሚያልፍ እያወቅሽ ታጥቢዋለሽ አይደል ሲያልፍ ይታጠባል ስለዚህ ትታልፉት ትታጠባላችሁ ተነዚሃን በአዛብ ወነጽ በአዛብ በንጹህ ውሃ ትረጨኛለህ ነጻም አለው ነው አይደል ኢሳይያስም ምን ይላል ኃጢአታችሁ እንደ አለላ ብትቀላ እንደ አመዳይ ትነጻለች አለላና አመዳይ አታውቁም ለነገሩ እናንተ ዝም ብሎ ነው ኢሳይያስ የደከመው አለላ ታውቃላችሁ
ያለላ ሙዳይ ተውት ዘፈን ነው ደግሞ ዘፈን ኃጢአት ነው። እሺ አዎ ስሜን የሚያጠፉ ስላሉ ነው እንደዚህ ዘፈን ኃጢአት ነው ብለውና አለላ ይሄ እጅ ላይ የሚቀባ ቀይ ነገር ታውቃላችሁ? በቃ እንደ አለላ ቀይ ቢሆን እንደ አመዳይ እንደ ጥጥ እንደ በረዶ ትሆናለች። የፈለገ ኃጢአት ሰው ያነጻል። ፖይንቱ ገባችኋል? ስለዚህ እግዚአብሔር ያነጻል፣ እግዚአብሔር ይቅር ይላል። ከሱ የምህረት ባህር ውስጥ እንዲጨምረን ብቻ እንለምነው አይደል? ቅዳሴያችን ሙሉ ኮንሴፕቱ እሱ ነው። ኃጢአታችንን በጠቅላላ እንናገር፣ የምናስተርፋት ነገር አትሉ። ቢቻል ሁሉም መነገር ስላለበት ማስታወሻ ብትይዙ ከዚህ በኋላ ሌላው በጣም መረሳት የሌለበት ነገር በጣም ዲቴል በሆነ መንገድ ነው የምትነግሩት። ለምሳሌ የስርቆት ኃጢአት ፈጸማችሁ ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ምናምን ብሎ ይሄ ተመስራት አያስፈልግም። እንቅጯን ይተናገራል። ለምሳሌ አሁን እኔ ክሊኒክ መጣችሁ፣ እኔ የሕክምና ዶክተር ነኝ። ክሊኒክ መጣችሁ አመማችሁ፣ ምንህን ያመመስል እንደው በደፈና ያመኛል ዶክተር አክሜን ዝም ብለህ ይባላል። እያንዳንዱ ነገር ጠይቃቸዋል። እንደ ሆዴ ያመመኝ የትኛው ሆድን ክፍል ካራክተራይዜሽን አለ አይደል? የሕክምና ሰዎች አላችሁ? የሕክምና ተማሪዎች እዚህ ውስጥ የላችሁ ወይስ ገና ናችሁ? ፔን ካራክተራይዜሽን የሚባል ነገር አለ አይደል? ምን አይነት ህመም ነው? የሚወጋ ህመም ነው? የሚሸከሽክ ነው? እንዲህ የሚጨመድድ ነው እኮ ሻርፕ ኮሊኪ ምናምን የሚባላል። የቱ ጋር ነው የሚያመው? የሆድ የትኛው ክፍል ላይ? ወደዚህ ከሆነ ከጉበት ጋር ስለሚሄድ ማለት ነው። የቱ ጋር? ምን አይነት ህመም? መቼ ጀመረ? ምን ሁኔታዎች ያብሱባል? ምን ሁኔታዎች እንትን ይሉላል? ምግብ ስትበላ ነው ወይስ ከመብላት በፊት ነው? እንዴት ነው? መድኃኒት ወስደበታል ብዬ ነፍስን አውጥቼ ነው መድኃኒት ማዘል እንጂ አረ ዶክተር እያመመኝ ነው ዘዝልኝ ብትለኝ እንዴት ነው ማዘል? በሽታውን የደበቀ መድኃኒት የለውም። በሽታውን የደበቀ በሉ አይ መድኃኒት የለውም ልትሉኝ፣ በሽታውን የደበቀ ተግባባን ከዚህ ግቢ ጉባኤ ጋር እና እያንዳንዷን ነገር የቱ ጋር እንደሰራችሁ፣ ምን አድርጋችሁ እንዳደረጋችሁ፣ መቼ እንደሆነ፣ ከዛ በኋላ እንዳደረጋችሁ፣ ከዛ በደንብ እሱን ዲቴል አብዛኞቹ መምህራን እንደውም እንትን ያደርጉታል። መነገር የለበትም የሚሉ አሉ። ኖ በደንብ እስከምታስታውሱት ድረስ እዛው አራግፋችሁ ነው መምጣት። ቴራፒም እንደዛ ነው። ሳይኮቴራፒ ምናምን ሲሰራ ወደዛ በእስከ ጥግ በተናገርሽ ቁጥር ነው የሚወጣልሽ አይደል? ውስጣቸው የቀረ ነገር ካለ እንደው በመደበኛ ራሱ አይደል? ስለዚህ ሙሉ በሙሉ ተናገሩ። ሌላው ካህኑ የሚሰጣችሁን ቀኖና በበጎ አንደርስታንድ አድርጉት። የኃጢአቴ ውጤት ነው የበደሌ ውጤት ነው ማለት ነው እንጂ ምንም አልተመቹኝም። ካህን ምናልባት መንገድ ላይ እየሄዱ ሊሆን ይችላል ቀኖና የሚቀበሏቸው። በቃ 40 ሰገድ ደውልልኝ ምናምን ሊሆኑ ይችላሉ። አይ የኃጢአቴ ውጤት ነው እንደዚህ የሚያደርገኝ ማለት ያስፈልጋል። ከተማረራችሁ በውሃ ቀጠነ ካህን ቅየረው ሰው ገባችሁ ሲጀመር እናንተ በቃ ተበልጣችኋል። የቅድሟ አዝማደ ነገስት ላይ የነበረችውን ላስታውሳችሁ። በማስታወሻ ተጽፎ ነበር። አንዳንዱ በስዕሉ ተጽፈዋለች የከበደውን ማለት ነው። አንዲት በጣም ከባድ ኃጢአት ነበረች። ሄደች መጀመሪያ ሄደችው ቅዱስ ኤፍሬም ሶርያዊ ውዳሴ ማርያም ደራሲ ጋር። በዘመኑ ያው ባስልዮስ የሚባል ታላቅ ሰው ነበረ። ውዳሴ ማርያም ላይ ሁለቱም ታሪካቸውን ታገኛላችሁ። ሄደች አባቴ ኃጢአትሽ ይፋቅልሽ በለኝ፣ ይሄን ኃጢአት ሰርቻለሁ ከዚህ እስከዚህ ብላ ማስታወሻውን መስጠት። እሺ በመንፈስ ቅዱስ ያወቀውን ሰይጣን ያረቀቀውን የማይሰራ ኃጢአት እግዚአብሔር ይፍታሽ። እውነትም ድምስስ አለ ብላን ከሆነ ማለት ነው። ውይ እግዚአብሔር ይስጥልኝ እግዚአብሔር ያክልኝ እየገለጠች ያቺ በጣም ከባድ ኃጢአት ቀርታለች። ከባድ ናት። አሁን አይነገር ለጉባኤ የማይነገሩ ነገሮች አሉ። እዛ ቅዱስ አባቴ ሆይ እቺ ይሳለቻል ይሄን እንኳን ለኔ አይቻልም፣ ከኔ በቅድስና የሚልቀው ለባስልዮስ ቢቻለው ነው። ስለዚህ እሱ ጋር ሄጄ ይልና አገራቸው እኮ አንዱ በቃ እንዴ ልበላችሁ አንዱ ግሪክ አንዱ ኢትዮጵያ ነው። አስበዋል። ፕሌን መኪና በሌለበት እዛ እሱ ጋር ሄጄ በቃ እኔ አልችለውም፣ የቅድስና ጉዳይ ነው፣ እሱ ያስተሰረኝ ይሻል። ሄደች በግባ ያን ሁሉ ሀገር ተንከራታ ብዙ ወራትን ሄዳ። አሁን አስባችሁታል? የእናንተ ካህን እስቲ አንዱ ጋንዳ ሚካኤል አንድ ካህን አሉ እሳቸው ጋር ብትሄጂ እንዴት አሪፍ መሰለሽ ቢሉሽ ምን ነው ይቀርሳል ብለሽ ኧረ ቆይ ሌላ ካህን አልተመቸኝም የትምህርት እንትንም አለ
እስቲ ቆይ እመጣለሁና እዛው እዛ ሌላ ካህን ትሄጃለሽ፣ ደብረ ሊባኖስ አቡነ ሐራ ድንግል ብለው ትሄጃለሽ። ወደ 3-4 ኪሎ ሜትር ሄደሽ አግኝተሽ ቀለል ያሉ ካህን መረጃ አጣርታችሁ ይህ ካህን ጥሩ ናቸው የሚለውን ሄዳችሁ ሄደች። እሱ ሄደች ነገር አቋርጣ ከምናምን ወር በኋላ ደረሰች። ቅዱስ አባቴ ባስልዮስ ሆይ ኤፍሬም ጋር ንስሐ ገብቼ ኃጢአቴ ሁሉ ተሰረየ፣ እቺ ቀረች። እሱን በጠየቁት ጊዜ ያለ አንተ አይሰረይም ብሎ ነው አመጣኝ። ያውቆ ነው ዝም ብሎ ነው ተይው። ቅዱሳን ቅድስናቸው ሲገለጽ ስለማይወዱ ነው። የኔ ቅድስና ለማጉላት ነው። እሱ ራሱ ነው የሚጨርሰው። ሂጂ እሱ ጋር ቢያንስ እንደው እሺ ብላችሁ ጋንዳ ብትሄዱ የኡጋንዳው ኢትዮጵያ የሚመልሳችሁ ትሄዳላችሁ። አረ አንተ ራስ ይቅር በለኝ እንደው የምድሮቹን አልቻልኳቸውም ትሉታለ። በቃ ፕሮቴስታንቲዝም የሚወለደው እኮ በዚህ አይነት ፕሮሰስ ነው። ሊቀ ካህን እሱ ነው ምናምን ትላለህ። ከዛ መመላለስ ሲሰለች ጾሙ ሲሰለች ከዛ ጌታ የጾሙልኛል ምናምን ብለህ ሸውደህ ትወጣለህ ማለት ነው። በቴክኒክና በታክቲክ የሚሆን ክርስትና ፈዛዞች እና ወደ ጉዳዩ ስመጣ ሄደች እንደገና ተመልሰ ወደ ማለት በጣም የሚገርመው ፓርት ቅዱስ ኤፍሬም ጋር ስትደርስ ገሷል። እንደገና ሊፈር ግን ቆይ እቺኛው ለየት ትላለች። አይ የራሱን ታሪክ ነው ገልብጦ የነገረሽ። የእሱ ቅድስና እንዳይወጣበት ፈልጎ ነው። ስለዚህ እሱ ላይ ስትሄጂ ግን በህይወት አታገኙም ማለት ነው። በህይወት አታገኙም። ተጋድሎን ፈጽሞ እየተቀበረ ታገኛለሽ። ምንም ማድረግ አይጠበቅብሽም። ወረቀቱን ኃጢአትሽ ይፋቅልህ በለኝ ብለሽ አስክሬኑ ላይ ወርውሪው። ከዛ በኋላ ይውል ሲባታበት ሄደች። ሌላ እንግዲህ በመሄድ ዓመታትን ቆጥራለች። እንደተባለው አስክሬኑ እየወጣ ባስልዮስ እየተቀበረ አባቴ ባስልዮስ ኃጢአትሽ ይፋቅልሽ በለኝ ብላ ወረቀቱን ስትወረውር ያው የድሮ ሳጥን ምናምን የለም ታውቃላችሁ አይደል? ነው። ስለዚህ አረፈ ደረቱ ላይ ሲያርፍ ያቺ ኃጢአት ተፋቀች። ያቺ ሴት ኃጢአቷ ሙሉ በሙሉ ተሰረየላት ማለት ነው። ከዚህ ታሪክ ሁሉ ማለት አሁን ኤፍሬም እና ባስልዮስ እያመላለሱ ያስጓዟት ጉዞ ራሱ እንደ ስግደት እንደ ጾም የተሰጠ ፕሪስክራይብ የተደረገ ቀኖና ነው። ግልጽ ማለት ቀኖና። አንድ ሌላ ታሪክ አለ በነገራችን። አንድ በጣም በነፍስ ግድያ በጣም በቃ እንዴ ልበላችሁ አመታትን የፈጀ ሰው ንስሐ ሊገባ ሄደ። እሺ ጠብቀኝ፣ አንድ የጸሎት ቦታ አለች፣ እዛ መካነ ጸሎት ላይ ትጸልያለህ ብለው የሆነ ጉድጓድ ነገር እዛ ገባሉት። ገባ። ይህን ታሪክ ታውቃላችሁ? በቃ የነፍስ ግድያ በቃ በርባን የሚባል ሰው ንስሐ ሊገባ ሄደው እዚች ጋር ትጸልያለህ። ቆይ ጉድጓድ ገባ። መጣው ምግብ ይዤ ልምጣ አሉት። ከዛ ልክ ሲገባ ቆለፉበት ከላይ በታቸው። እንዳንተ አይነት ነፍሰ ገዳይማ ድሮ እንዳንተ አይነት ነፍሰ ገዳይማ ምንም ንስሐ የምትቀበለው ታሪክ የለም። እዚሁ ቆይ እንደውም ፖሊስ ነው የምጠራው ብለው ሄዱ። አሁን እንደዚህ ብትደረጉ ማለት ነው። ቆይ አንዴ ጸሎት ቤቴ መስቀሌን ቻርጅ ላይ ሰክቻት ነው ወጣው ብለው ማለት ነው ሄደው ሄለው የለሚኩራ ፖሊስ ጣቢያ እንደው አንድ ሰው ነበረ መታችሁ እንደሚሆን ብታረጉ ሊቢሉ ካሉ አሁን እንደው ፖሊስ ጣቢያ ዘብጥያ መወርወሬ ኃጢአት ወጥቶ ነው ትሆነው ነው አትሉ አንደ ማለት እኔ ማለት ድብና ለበቃ እየተወረወረ ሊወጣ ቆይ አንተ ቄስ አገኘሃለሁ ምናምን በቃ ራሱን ይነጫል ምናምን። በሁለተኛው ቀን ምግብ ላኩለት አልበላም ምናምን ብሎ ወደ ላይ ደፋው። ቆይ ላገኝ ምናምን በጣም አስፈሪ ሰው። በአራተኛው ቀን ሄዱ ምግብ ሰጡት። አልበላም ቆይ ያለኛለው አንተ ታው ምናምን እያለ በቃ በማይገቡ ቃላት የተናገረው። በሰባተኛው ቀን ሞርሙሮታል ጀለስ ሄዱ። ምግቡ ሲጥሉለት አልወረወሩ በላና ቆይ እያለ በላ ማለት ነው። ያው ምንም እንዳይቀር ማለት ነው አይደል? ብሏ እየጨመረች መጣች። ሰከነ ተረጋጋ ማለት ነው። ከዛ ከሆነ ሳምንት በኋላ ቆይ ብቻዋ ጠፋች። መብሉ እንደገና እየቀነሰ ነው። እየቀነሰ አንድ ሁለት ሽምብራ ጥሬ ብቻ መብላት ጀመረ። እዛ ሳምንታት ተቆጥረው ወራት ሲሄዱ ምንም ምግብ ሪኩዌስት ማያደርግም፣ ሲሰጠው የማይቀበልም፣ ምግቡን ብቻ ያካማቸዋል። እዛ እሳቸው የማይመገብ ከሆነ በየተወሰነ ጊዜ ሊሄድ እያሉ የሆነ ቀን ሄዱ። ሲሄዱ የለም
በሩ ኦልሬዲ ተከፍቶ ነው ያገኙት። ዞር ቢሉ ማንም የለም። ቀና ሲሉ ክንፍ አብቅሎ እየበረረላቸው ነው። አባቴ ኃጢአት ይሰረይልህ በሉኝ እግዚአብሔር ይፍታ በሉኝ አላቸው። ኧረ ጨርሰዋል፣ ለማንኛውም ለፎርማሊቲው እግዚአብሔር ይፍታ አሉት። ሄደ ማለት ነው። አያችሁ፣ ይሄ ቀኖና ሆነ። ከዛ ይሄ አውሬ ስሜት እያስታገሰው ነው። እሳቸው የተጠቀሙት ቴክኒክ የዛሬ ካህናት ሊጠቀሙ ይችላል። ይህን ቴክኒክ እጠቀማለሁ ብሎም ካህኑ ባይነግራችሁ የእሱን ቁጣ፣ የእሱን ኔግሊጀንስ፣ የእሱን አሮጋንስ እንደ ቀኖናው ሰጡት። ምክንያቱም በሱ በኩል እግዚአብሔር ይፍታ አይደል የሚለው ቢፈታችሁ ማለት ነው። እግዚአብሔር ከእግዚአብሔር ጋር ንግግራችሁ። ሳሚ የተባለ ተሳዳቢ ሰው የደብረ ዘይትን አቀበት እየወጣ ዳዊትን ሙልጭ አርጎ ሲሰግረው አረ እንግደለው በእናት አንዴ ፍቀድ ንጉስ እያሉት ጎራዴያቸውን እየመዘዙ ጄኔራሎቹ ምንድን ነው ያሉት? ተውት፣ በኃጢአቴ ምክንያት ነው። ከቤርሳቤ ጋር ደርሼ ኦሪዮንን አስገድዬ ያመጣው ጣጣ ይስደበኝ፣ እሱ አይደለም የሰደበኝ እግዚአብሔር ነው የሰደበኝ ያለው በሱ አሯ ነገር ሰው አንደርስታንድ ማለት ቁጣቸው፣ ተክሳሳቸው፣ ፊታቸው ይሄ ሰው ፊት መቅረቡ ኃጢአትን ያንን ይሄ እኛ ብቻ ምናቃት ያቺ ያለች እሷን ኃጢአት ለሰው ስትናገሩ ያለው ፔን ቀኖናው ፈተናው እሱ ሁሉ ነው ይፈተጋው። ተፈትጎ መጨረሻ እድፉ ሲለቅ ምን ይደረጋል? ልብስ በቃ ፈተጋችሁ በሳሙና ማስጣት ምን አለ ይለቀለቃል። ማለቅለቂያው ስጋው ደሙ ይባላል። መጨረሻ የጌታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ያለው ዮሐንስ በመልእክቱ። ያለ ቁርባን ንስሐ የለም። በቃ ተፈተጋችሁ እንደተሰጣችሁ ሳሙናማ ልብሶች ናችሁ እናንተ ጭርምት ያላችሁ። ስጋው ደሙ ነው ከኃጢአት የሚያነጻው። አንዳንድ የጸበል ቦታዎች ላይ ዝም ብሎ የፈጠረ ንስሐ የሚባል ነገር ተጀምሯል። አንድ ሳምንት ሄደህ እንዲህ ትላለህ ያለ ቁርባን ሲጀመር ለበሽተኛ የተለየ ክራይቴሪያ ነው። ቁረብናን አልሃለሁ እኔ ክሊኒክ ስመጣ ታማሃል እኮ እንደውም በቃሪ ዘይታራ መንገድ ነው የተባለው። ሰልፈኛ ሁላ ተሰልገባ ትችላለህ ከጠና አይደል? ጠበል የፈውስ ቦታ ንስሐ ክራይቴሪያ አለ። ብዙ በጸበል ቦታ ከተበላሹብን ነገሮች አንዱ ይሄ ንስሐ አስባችሁበት ወስናችሁ እንደ ማርያም መግደላዊት ላትመለሱ ዞራችሁ ላታዩ አቅዳችሁ አስባችሁ አንዴ 10 የለከታችሁ አንዴ ብትቆርጡበት ዝግጅት ይፈልጋል። አሁን አይከብድም ስነግራችሁ ኃጢአትን ዲቴል መናገር ለቀኖናው መዘጋጀት። ኦልሬዲ ኃጢአቱን ትታችሁትም ዝግጅት ይፈልጋል፣ ጸሎት ይፈልጋል፣ ለንስሐው ራሱ ጸሎት ይፈልጋል አይደል? ከዛ አስባችሁበት ቀኖናችሁን በደንብ ወስዳችሁ ሚስጥረኛ ደግሞ አይጎረርበትም። አልመቼ ንስሐ አትበላም እንዴ ዛሬ እኮ ባለ 50 አይበላም ንስሐ የገባው ምናምን አትበሉ። በቃ የሆነ ምክንያት ፍጠሩ። ሰይጣን በማንኛውም ቦታ ሊያሰናክላችሁ ይፈልጋል። ምን ነስሐ እኮ ተጸጸተ ማለት ነስሐ ተጸጸተ። በመጸጸት ቅዱስ ጴጥሮስን ተጸጽቷል፣ ይሁዳም ተጸጽቷል አይደል? ወይኔ ንጹህ ነፍስ አሳልፌ የሰጠው ብሎ ተጸጸተ። ያኛውም ወይኔ ጌታዬ ስለ የነበረውን ሰው እያወራሁት እያለ አለቀሰ። ማረኝ ብሎ ወደ ጌታ የተጠጋው ማለት ጴጥሮስ አይደል? ግን የጴጥሮስና የይሁዳ ፓርት ላይ ልዩነቱ ምንድነው? ሰይጣን በልቡ ገብቷል ነበር። ከዛ ከቁርባኑ ጋር ያ በልቡ ያለው ሰይጣን ራስን አጥፋ አንተ ሰው ነህ በሰላሳ ብር ጌታን ሰው ኧረ እባክህ ትማር ተው እንጂ ጭራሽ ንሳማ ባል ይልሃል። ሰይጣን በነገራችን ላይ ባላጋራ ማለት ነው። ውስጣዊ ስሜት አይታገላችሁም እንደሱ አይነት ነገር። ራስን አጥፊ፣ ከዚያ ሀገር ጥፊ፣ ትምህርቱን ተይ ምን ያደርግልሽ? አሁን መጣሽ አልመጣሽ ቤተክርስቲያን ደግሞ አንቺን ብሎ ምን ይለሻል? ውስጥሽ እኮ ሰይጣን በግልጽም በስውርም ይፈትናል። ይሁዳ ያንን መቋቋም ያቃተው ለምንድን ነው? ስጋው ደግሞ ረግጦ ስለወጣ አይደል? ራሱን ብቻ ስላዳመጠ ጌታ እኮ ዕድል ሰጥቶታል። የተንጠለጠለችበት ዛፍ ራሱ ኧረ እባክህ ይሁዳ ተው ሲኦል ውስጥ እኮ ፈርዖንም ዮሴፍም አብረው ነው የወጡት። አሁን ቅርብ ሰዓት ሙሴን ፈርዖንም አብረው ነው የወጡት። የብሉይ ኪዳን መሰሪዎች ራሱ ተምረዋል። አንተ ማረኝ ብትለው ይምርሃል። እምቢ ብሎ ሲታነቅ እንጨቷ ተሰበረች። ከዛ የሆነ ሹል ድንጋይ ሆዱን እንትን አለው። ቪሲያው ጋር ወጣ። አንጀቱን በሻሽ አስሮ ቤት ገባ። ታሞተኝ ስቲል እስከ እርገቱ ጊዜ ድረስ ድል ነበር፣ አልተጠቀመም። ለመሞት እየፈለገ አስራውት ዘመኖቹ መጨረሻ ላይ እንዴ ያኮ ሸጠህ አስገድለው እሱ የተነሳው አረገ ሲሉት አያለው ብሎ
ከአልጋው ሲነሳ አንጀቱ ተዘግፎ ይሞት። ያን ያህል እግዚአብሔር እድል ይሰጣል። ስንት ጊዜ ከአፋፍ ተመልሰን how many times this come to me ይላል አይደል? ማን ነበር ይቻላል how many times ለማለት ያለ ምን ያህል ጊዜ ደርሳችሁ ተመልሳችኋል? ገብታችኋል አይደል? አልፈተናችሁም? ይሄ ስሜት እኔ ያው ሚስቴም ስላለች በጣም በቃ ይደብራችኋል፣ ትጨናነቃላችሁ። የፋሚሊ ጉዳይ፣ የትዳር ጉዳይ፣ የትምህርት ጉዳይ ምን ነው እንደው አልገላገልም እንዴ ባንድ የሚያስፈራችሁ ብዙ ጊዜ አልፏል አይደል? የሚያሳልፈው እኮ እግዚአብሔር ነው። እናንተ አጋጣሚ ይመስላችኋል፣ እየተናነቃችሁ ከዛ ስሜት ነው። ስለዚህ ከዛ የህሊና ውስጣዊ ጥል አልፎ መጥቶ ማርያም መግደላዊት እኮ ሽቷን ይዛ ማናት ባለሽቷ ማለት ሽቷን ይዛ ወደ ጌታ ስትሄድ እኮ በፊት አብሯት ያክለ ነበር። እንዴት ነሽ ወንጂዬ ተናነሽ ምናምን እያሉ እኮ መንገድ ላይ ነበሩ እኮ አይደል? ሰይጣን አሰማርቷቸው ተገኝተው የማያውቁ ሰዎች ዛሬ የለንም ምናምን ይሏት ነበር። ጆሮዋን እንዲህ ቀጥታ ወደ ስምዖን ፊት አይደል? እዛ ወደ ካህኑ የሄዳችሁ መንገድ ላይ የሆነ ነገር ሊያጋጥማችሁ ይችላል። ጥርታችሁ ነክሳችሁ መሄድ። ምናልባት አሁን ቀጣይ ሳምንት ንስሐ እገባለሁ እንዳላችሁት የማያስገባ በቃ ተፈጥሮ የማያውቅ ነገር ይፈጠራል። አሁን ጸሎት ስትጀምሩ ማትጸልዩ ሰዎች ልክ እንደው 1-3 ቀን እንደዚህ በርስ ተደርሱ የሌለ ፍጥረት መጥቶባችኋል። ከየት መጣ ያልተባለ ማለት ነው። እንዴ ጸሎት ጸልይ ነው እንዴ ሰይጣን የሚፈትነኝ እስክትሉ ድረስ ቤተክርስቲያን ሲሄድ ነው ሰይጣን የሚፈትነኝ እስክትሉ ድረስ ንስሐማ ሌላ ታሪክ ነው። ሆናችኋል በቃ መለጣችሁት ማለት እኮ አይደል? ሰው መላእክት እልል እያሉ እያጀቡት በቃ እኮ እየገባ ነው እኮ እዛ ጋር መንግሥተ ሰማያት ናት። እዚህ በቃ ሰማይ ላይ አመለጥከን አይደለ እንጦንስ አመለጥከን አይደለ አሉት አጋንንቱ። አዎ አመለጥኳችሁ ጠላት ይሄ ሆይ አመለጥኩት እንዲሉት ማለት ያንን ዳበደጋ አድርጎ ሊያወርደው እዛ ድረስ ነው የሚከታተል። ግን እንጦንስ ይበቃ ሰው አይደል? በቀኝ ልኩም በግራ መቻካለሁ ገና እኮ የተወሰድኩኝ አላቸው። ተመታ ማለት ነው። እዛ ድረስ በቃ ጋማችሁን ይዞ ተናንቆ አይታችኋል። ጸበል ቦታ ላይ እንዴት እንደሚያስቸግር አይደል? ቢችል ገድሏችሁ ባይችል የሆነ ነገር አድርጓችሁ እንዲወጣ ነው የፈለጉት። ወደ ሲኦል እየተሸኘ እንደው ገብርኤል በሰይፉ የመሸረጠው ምናምን ነገር በቃ የሆነ ነገር ወደ አሳማዎቹ ላከን ምናምን ያሉት ጌታ እንደው ሰው እንትን ባል እንደው ሲኦል መግባቴ ካልቀረ እኛን አሳማዎች ገድዬ ይሄን ያህል ጨካኝ ባላጋራችን አይደል? እንደሚያገሳ አንበሳ በዙሪያችሁ ይዞራል ተጠንቀቁ ነው አይደል? የሚያገሳ አንበሳ የሚፈልገውን ውጦ እንደሚያገሳ አንበሳ እያየ ነው እያማተረ ነው። እስቲ ምን አይነት ክፍተት አለች እስቲ ክርስቲያን ገባለው ብላ እስቲ እናያለና ኦኬ እስቲ የሆነች ከቤተሰብ ከትምህርት ጣል አለበት እስከ መጨረሻ አይፋታችሁ። ስለዚህ የልቦና የህሊና ዝግጅት ተአገስ ወግበር ሰናይ ተአገስ ወአጽነ ልበከ ወተሰፍሖ ለእግዚአብሔር። እስቲ በሉ ተአገስ ወአጽነ ልበከ ወተሰፍሖ ለእግዚአብሔር። ታገስ በሉ ልብህን አጽና እግዚአብሔርን ተስፋ አድርግ። በቃ ሶስቱ የህይወት መሪዎች ናቸው። መዝሙረ ዳዊት መዝሙር 26 ነው። መታገስ፣ ልብን ማጀገን ማጽናት፣ በደንብ ማጀገን ለህይወትም ይጠቅማችኋል። ወዳችን ትዕግስት ያስፈልጋል። ችኩል ከሆናችሁ በቃ ትበላላችሁ። ልብን አጽና። ያለው ከባድ ጊዜ ላይ ነው። ታርቀጠሉ ኃጢአት ነው። እዚህ የተቀደሰው ቤት እንኳን መጥተህ ወደ ኃጢአት የሚገፋ ነገር በዝቷል አይደል? ዛሬ እንደዚህ ያስተምራችሁ እንዴው ሰርኩል ላይ ለተመሰጠቻችሁ ነገር እና ለባለ ቦታ ታገኙ ትችላላችሁ። ይሄን ያህል ባያዝ ነው ሲስተም አይደል? እግዚአብሔር የምናገኝበት መንገድ ራሱ ሰይጣናዊ ሆኗል አይደል? ጠባብ ናት መንገዷ ሲጀምር። አሁን ደግሞ በቃ በደንብ ጠባለች። ስለዚህ እንደዛች የሆነ ገዳም ላይ አይደል እንደዛ ተሽሎክሎ ከበድንጋዩ ማለት ምሳሌ እኮ ነው። ምንም አንድ ድንጋይ ስለተሸከመ ኃጢአት ይሰራ አይደለም። ተምሳሌ እኮ ነው። ገብቷችኋል አይደል? ስላልሾለክ አለ ያን ያህል ጠባብ ናት። እያስተማረን ያለማመደን የገዳሙ ስርዓት። ስለዚህ ለንስሐ ስትዘጋጁ፣ ለመንፈሳዊ ልምምድ ስትዘጋጁ በምድር ላይ የሌለ ፈተና እናንተ ላይ ተሰብስቦ ሊመጣ ይችላል። መታገስ፣ ልብን ማጀገን ያስፈልጋል እና እግዚአብሔርን ተስፋ ማድረግ ወተሰፍሖ ለእግዚአብሔር። እግዚአብሔር ተስፋ ማድረግ የመጨረሻው እግዚአብሔርን ልህነት ተስፋ ማድረግ መጠባበቅ ማለት ነው። አፍተሮል ያው እሱ አለ ኮንፈርም የሚያደርገው እግዚአብሔር ይፍታ ሲል ካህኑ ብሎ የእግዚአብሔር አፍ ሆኖ የሚፈታው የሚያስበው እግዚአብሔር ነው። በካህኑ ፊዚካልም ሆነ ኬሚካል ካራክተሮች እየፈተነን እየተቆጣን እየገሰጸን ቀኖና እየሰጠን ያለው እግዚአብሔር እንደሆነ ስናስብ ከሰው እንወጣለን። ስለዚህ እስከ መጨረሻዋ ሰዓት ድረስ የንስሐ ፕሮሰሱን መቀጠል። ካልቆረባችሁ ግን በቃ ተለቅልቆ ተፈትጎ ሳሙና በሳሙና ሆኖ እንደተሰጣ ልብስ ናችሁ።
ያለ ቁርባን ንስሐ የትም ቦታ እንዳትሸወዱ። ሰይጣን እንዳልኳችሁ ነው። ጌታችን ኢየሱስ ክርስቶስ ፊት ራሱ ውጣ ሲባል አንተ እግዚአብሔር ቅዱስ ይላል። ገና እግዚአብሔር ቅዱስናውን ጌትነቱን ሳይገልጥ ለማንም እንዳትናገሩ እያለ ማንነቱን እንዳይገልጥ በሚፈልግበት ሰዓት ሊገልጠው ፈልግ ዝም በል ውጣ የተባለው። እንዴት ነህ ሰይጣን? ሰላም ነህ? እንዴት ነው የ5,000 ዓመት ልምዱ? እንዴት ያስብ ምናምን እያልክ አውደ ምሕረት ላይ ኢንተርቪው እያደረግህ ሰይጣን የሚወጣው እድል እየሰጠኸው ነው። እህት አሰራችብህ፣ ወንድም አሰራችብህ፣ ሚስትና እንደዚያ እንዲህ እድል እየሰጠኸው እየተገረፈ አንተን ለማጥቃት ነው የሚፈልገው። ዝም ብለህ ውጣ። ዛሬ የጸበል ሲስተማቸው የተበላሸው ለዛ ማለት ነው። ምስቅልቅልህን አውጥቶ እንዲወጣ ይፈልጋል። ስለዚህ የሰይጣን ፈተና እንደ ቀላል የሚታይ አይደለም ላችሁ ፈልጌ ነው። ውስጣዊ ፈተና እንደ ቀላል የሚታይ አይደለም ላችሁ ፈልጌ ነው። ስለዚህ የሰይጣን ፈተናም አለ፣ የንስሐው ራሱ ክብደት አለ፣ የሰው ፊት ክብደት አለ፣ የኃጢአታችን ክብደት አለ። አንድ ጊዜ ያንን ስንሻገረው ግን እግዚአብሔር የሚጠርግልን የሰላም ጎዳና በጣም አስገራሚ ነው። ከዛ በኋላ መልሰን ልንበድል እንችላለን። ከዛም የባሰ ኃጢአት ልንሰራ እንችላለን። ግን 7 ጊዜ የሚወድቀውና 7 ጊዜ የሚነሳው ጻድቅ ነው። ኃጥአን ጻድቃን ያን ያህል ጊዜ ይወድቃሉ ግን ይነሳሉ ተብሎ ተነግሯል። በቃ ጠላቴ ሆይ ደስ አይበል፣ በወድቅ እነሳለሁ፣ አፈር ልሼ እነሳለሁ። ልክ እንደ ዳዊት መዝሙር ማለት ነው። ደስ አይበል ጠላቴ ማለት መፎከር፣ ቀን ጠብቆ በንስሐ ፎርማት ማድረግ አይደል? ጀንክ ፋይሎች እኮ ሲመጡ እስካን አድርገው እንትን ይሄን ያህል ጂቢ አለ ምናምን ይላቸዋል ሞባይሉ። በቃ ክሊር እያደረጉ ሄዱ እስከ መጨረሻው ሰዓት ድረስ። እግዚአብሔር አምላካችን የንስሐ ባለቤት እንግዲህ ንስሐ የምትቀበሉ